በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለመ ዓለም አሜን። በምህረት በቸርነት በአባታዊ ፍቅሩ ያልተወን በደልና ኃጢአታችን ቢበዛም በፍቅሩ የጠራን ሁልጊዜ ማለዳ አዲስ የሆነው የሁላችን አምላክ የሁላችን ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ስለ እግዚአብሔር የምንነጋገርባት የአዲስ ኪዳን ቃል መውረጃ ኪሩብ የሁላችን ተስፋ ጨለማ የተወገደባት ብርሃናችን ሞት የተሻረባት የሕይወት መገኛችን እናታችን ድንግል ማርያም ስሟ የተመሰገነ ይሁን። ኦርቶዶክሳውያንንና የቅዱሳኑ ረድኤትና በረከት በሁላችን ላይ ይደር። ክቡር መምህራችን መምህር ብሩክ የዚህ ታላቅ አንጋፋው ታላቅ ደብረ ስብከተ ወንጌል ኃላፊ ሊቃውንተ ቤተክርስቲያን እንደየማዕረጋችሁ አበው አባቶቼ በቤተ መቅደስ የምትላላኩ ወንድሞቼ ዲያቆናት የሰንበት ትምህርት ቤት ወጣቶች ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ? እንኳን ያደረሳችሁ በሉ አመስግኑት። በዛሬው ትምህርታችን እንግዲህ ወቅቱንና ጊዜውን በማየት ስለማይታጠፈው ስለ እግዚአብሔር ቃል እንነጋገራለን። የትምህርታችን ርዕስ አድርገን የመረጥኩት ወደ መስቀልህ አድርሰን የሚል ይሆናል። ወደ ምን? ወደ መስቀልህ አድርሰን። እግዚአብሔር ወደ መስቀሉ ያድርሰን። ለምን ነው ይሄንን የመረጥነው? መስቀል ምን እንደሆነ ዛሬ በሰፊው በሊቃውንቱ ተምራቸዋል። የትምህርት ግን መነሻ ይሆነን ዘንድ ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ምእመናን በላከው በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23 ያለውን ኃይለ ቃል በማንሳት እንነጋገራለን። ቃሉ በልሳነ ግዕዝ እንዲህ ተብሎ ተጽፎ እናገኛለን። ንሕነሰ ንሰብክ ክርስቶስ ዘተሰቅለ በዲበ መስቀል ዕፀ ቅዱስ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ስለ ክርስቶስ ለመናገር የግድ ወደ መስቀሉ መድረስ አለብን። ስለ ክርስቶስ ለመስበክ ወደ መስቀሉ መድረስ አለብን። መስቀሉን እየጠሉ የመስቀሉ ጠላት እየሆኑ ክርስቶስን እንሰብካለን ቢባል አምልኳቸው ባዶ፣ ምግባራቸው ከንቱ ይሆናል። ስለዚህ መስቀል ምንድን ነው? መጽሐፍ እንደሚናገረው መስቀል በመጀመሪያ ደረጃ ትንቢተ ነቢያት ነው። ነቢያት የእግዚአብሔርን መምጣት የመስቀል ሞት እንደሚሞት ትንቢታቸውን የጀመሩት መስቀል ላይ ነው። ከዚህ በመነሳት ይህንን በማየት ለሐዋርያት ደግሞ ስብከት ሆናቸው። ሐዋርያት መስቀሉን በመያዝ ነው ወደ ስብከተ ዓለም የሄዱት። ክርስቶስ አስቀድሞ እንደነገረ በመጽሐፍም እንዳስቀመጠላቸው የተነቀፉና የተጠሉ ስለሚሆኑ የመስቀሉን ምስጢር እንዲያውቁ እግዚአብሔር ስለ መስቀሉ የነገራቸው ይሄ ነው። ያንን በመነሳት ስብከተ ሐዋርያት ይባላል። አንድ ጌጥ አይደለም። የክርስቶስን መስቀል ለመሸከም ዓላማውን ተረድተው እነሆ አቀበቱን፣ ዳገቱን፣ ጉድጓዱን ይሄ ሁሉ ይመጣል። በጣም ቀላል ስለ መስቀሉ ሞት አለ ብለው ሞትን ተቀብለው ነው
ሐዋርያት ስብከታቸው ያደረጉት። ቅድም በተነሳውላችሁ የመጽሐፍ ቅዱስ ጥቅስ ላይ ቅዱስ ጳውሎስ አይሁዶች ምልክትን፣ ግሪኮች ጥበብን፣ እኛ ደግሞ የተሰቀለውን ክርስቶስ አለ። እስከ ዛሬ ድረስ ኢየሩሳሌም ሀገር ስትሄዱ ስለ ምልክት ነው የሚያወሩት። ኦርቶዶክሳውያን ግን ምልክታችን ድንግል ማርያም ናት። ክብር ምስጋና ለእመቤታችን ይሁን። ተአምር ከዚህ በላይ የለም። ስለዚህ ሐዋርያት ስብከታቸው በዚህ ብቻ አልበቃም። መስቀል ክብረ ሰማዕታት፣ ሰማዕታት ክብር ያገኙት በመስቀል ላይ ነው። ታስታውሳላችሁ የዛሬ 5 ዓመት ገደማ ወይም 6 ዓመት ኢትዮጵያውያን ሰማዕታት ሊቢያ ምድር ላይ አንገታቸው ሲቀላ ምናስታውሰው እውነት አለ። ያስገቧቸው ቃል ነበረ። እኛም ምንላችሁ ካላችሁ መርከብ ላይ ጭነን ጣሊያን ትገባላችሁ። እኛም ምንላችሁ ይገባችኋል ቋንቋው። የኛን ሃይማኖት እምንለው መመሪያውን ከሰማችሁ የሰማዕታትን ክብር የለመዱ ስለነበሩ ግን ምንድነው ያሉት? አንገታችን ተቀልቶ አንገታችን ተቆርጦ በክርስቶስ መስቀል ላይ ተጭነን ገነት እንገባለን። ክብር ምስጋና ለአምላካችን ይሁን። ስለዚህ ነው የሰማዕታት ክብራቸው የደናግል ንጽህናቸው፣ ደናግል ንጽህናቸው ይሄ ነው። የጻድቃን ሞገሳቸው ነው መስቀሉ። ያንን በማምጣት ሊቁ ቅዱስ ዮሐንስ እንደነገረ አባቶቻችን እንዲህ ይሉናል፣ አንተ ጽላት ስትሆን መስቀል ደግሞ የምስክር ታቦት ነው። በእርሱ ላይ ሆነ በመከራ ቃል አናገርከን። በእነዚያ መከራ ቃላቶች ጸዋተ መከራን እነዚያን መከራዎች ሰማን። ከሰማይ ዝቅ ብለህ በደም ታይተህ ተገልጠሃል። የተቸነከሩ አምላካዊ እጆችህን እግሮችን አይተናል። የተወጋው ጎንህን አይተናል። ክብርህን አክሊል የሾህ አክሊል ተደፍቶብህ አይተናል። በዚህ ብቻ አልበቃም፣ ራስህን በመስቀል ላይ አይተናል። እንዲህም አለን ረሃብና ጥም ያየንበት፣ ለእኛ ስትል ራቁትህን የተገለጥክበት የተገረፍክበት፣ ጀርባህን ያየንበት፣ ከራስህና ከአባት ጋር ከመንፈስ ቅዱስ ጋር ያስታረቀን በቅዱስ መስቀሉ ነው። ክብር ምስጋና ለአምላካችን ይሁን። ለዚህ ቅዳሴያችን ላይ ይሄንን ይላል ሊቁ ዮሐንስ አፈወርቅ፣ ኦ ትሕትና ዘመጠነ ዝትሕትና፣ ኦ ፍቅር ዘመጠነ ዘፍቅር። አዳምን የፈጠሩ እጆች በመስቀል ላይ ተቸነከሩ። በገነት የተረማመዱ እግሮች መስቀል ላይ ዋሉ። ወዮ እንደምን ያለ ትሕትና ነው! አማኑኤልን የምትወዱት አልቅሱለት። የመስቀልን ሞት ተላልፎ ተሰጠ። እንደምን ያለ ፍቅር ነው! ኃያሲያን በብዕራቸው የማይገልጡት፣ ጠቢባን በንግግራቸው የማይገልጡት መስቀል ላይ ክብርህን አየኑ። ክብር ምስጋና ለአምላካችን ይሁን። መስቀል በሰው እጅ ያልተሰራ በፍየሎችና በጥጃዎች በእንስሶችም ደም የተረጨ ሳይሆን በገዛ ደሙ አባቶቻችን እንደነገሩ በገዛ ደሙ ወደ ራሱ ያቀረበን ወደ ራሱ ያስጠጋን ሊቀ ካህናችን በፍጹም ፍቅር ከቅዱሳን ጋር የምንሆንበትን ሕይወት ያሳየን ለዚህ ነው። እንዲህ በማለት ደራሲው ይናገራል። ዝንቱ መስቀል ዘመንበረ ነበልባል ኪሩቤል ብዝ። ይሄ እንደተነገረው መስቀል እንዲህ ነው። የኪሩቤል ታናሽ ወንድም ነው። ከኪሩቤልም በላይ አድርገውታል። በኪሩቤል ጀርባ የተገለጠውን ጌታ በመስቀል ላይ ተገልጦ አየነው። ሊቁ ዮሐንስ አፈወርቅ ዘ ክራውን ኦፍ ክሬሽን በሚለው ስነ ፍጥረታት በተተረጎመበት ነገረ መስቀሉ ላይ እንዲህ ይላል። እግዚአብሔር በዚህ ምድር በሶስት ነገር ተገለጠ አለ። የመጀመሪያው በስተ ምስራቅ በኩል እግዚአብሔር ለመላእክት ተገለጠ፣ ለመላእክት ተገለጠ።
ሁለተኛው እግዚአብሔር በመጽሐፍ ተገለጠ። እንዲያው ቅዱስ ዳዊት እንዲህ ይለናል እግዚአብሔር ይነግረው ለሕዝቡ በመጽሐፍ እግዚአብሔር በመጽሐፍ ይናገራል። ሶስተኛ ግን እግዚአብሔር የተገለጠው በሥጋ ማርያም ነው። ለዚህ ነው ደራሲው ቅዱስ ያሬድ ለሁለቱ ምስጋና ይገባል አለ። ለዕፀ መስቀሉና ለእመቤታችን ከኪሩቤል በላይ የተገለጸበት መስቀሉ ያየንበት ለዕፀ መስቀሉ ምስጋና ይገባል። ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ተሰቅሏል። አማኑኤል ዕፀ መስቀል አልሆነም። 9 ወር ከ5 ቀን ግን በማኅፀኗ አደረ። ከሱራፌልና ከኪሩቤል ትበልጣለች። ከሦስቱ ቅዱስ አንዱ ቅዱስ ማደሪያ ሆናለች። ከሥጋዋ ሥጋ ከነፍሷ ነፍስ አማኑኤል ነስቷልና። ለዚህ ነው የብህንሳው ኤጲስቆጶስ አባ ሕርያቆስ ነገረ ማርያምን በገለጸበት በቅዳሴ ማርያም እንዲህ ብለን ኦ ድንግል አምሳሎት ቢዘነቢያት ሞገሶሙ ለሐዋርያት እህቶሙ ለመላእክት እሙ ለምእመናን ድንግል ሆይ የነቢያት ትንቢታቸው የሐዋርያት ስብከታቸው የመነኮሳት የክብራቸው ዘውድ አንቺ ነሽ፣ ሞገሳቸው ነሽ። ይህንን ጥቅስ ዕብራውያን ምዕራፍ 1 ቁጥር 3 ላይ እግዚአብሔር ከጥንት ጀምሮ በብዙ አይነት መንገድ ጎዳና ተናገረ፣ ጊዜው ሲደርስ ግን በልጁ በኩል ተናገረ። ያንን ነው መጽሐፍ እንዲህ እያለ የሚነግረን የዳንበት እነሆ መርከብ ወደ አባቱ ያቀረበን በዚህ ቅዱስ መስቀል ከጥፋት ውሃም የተሻገርንበት ነው። ከነዚህ ከሚያስፈሩት ነገሮች ሁሉ መስቀል መመኪያችን ነው። መስቀል ምናችን ነው? መመኪያችን ነው። ያንን ነው ቤተክርስቲያናችን ለመስቀልከ ለመስቀሉ ክብር በመስጠት ንሰግድ ኦሊቅነ ለመስቀል ምስጋና እናቀርባለን። አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሏልና ያንን በማምጣት አባቶቻችን ስብሐት ለመስቀለ ክርስቶስ ለክርስቶስ መስቀል ዕፀ መድኃኒት ለሆነው መድኃኒታችን ለሆነው ኃይላችን ለሆነው ለመስቀል እንሰግዳለን። ታዲያ መስቀል እሳትን የተሸከመው የኪሩቤል ባልንጀራ እንደሆነ እንዲሁም እንደ ድንግል ማርያም መስቀል 4 ፊደል ነው ያለው። ስንት ፊደል? 4። እንደ እመቤታችን 4 ፊደል ግን ነበልባላዊ የእሳትን ክብር በመስቀሉ ላይ አይተናል። ይሄንን በመነሳት መስቀል የአዳም ሞት እያሰብን አዳም ነፃ የወጣበት የሕይወት ዛፍ ነው መስቀል። እኔና እናንተ ከየት እንደተባረርን ታውቃላችሁ? ከኤደን ምን በልተን አትክልት ወይም ከገነት መካከል ዕፀ በለስ። እግዚአብሔር ግን ወደ ገነት ሲመልሰን ተከታይና ተቀዳሚ የሌለው አንድ ልጁ። ለዚህ ነው መጽሐፍ እንዲህ ብሎ የነገረን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ወዷል አንድ ልጁን ሰጠ። መስቀል የኃጢአትን እነዛ ቀለያት የኃጢአትን ክፋት ሁሉ የተወገደበት ወጀብ የጠፋበት መርከብ ነው። በዚህ ብቻ በቃ የእሳትን ባህር የተሻገርንበት መስቀል ምርኩዛችን፣ ፈተናውን ያለፉበት ነገሥታት ፊት ቆመው እንዲዘምሩ ያደረጋቸው መስቀሉ ነው። ቅዱስ ጳውሎስ እስር ቤት መካከል ታስሮ ይዘምር ነበር። ይገርማችኋል፣ ወንጌል ስለሰበከ አምላኩን ስላስተዋወቀ በዚህ መካከል ሆኖ ሲዘምር ግራ ይገባቸዋል። ምንድነው እስር ቤቱን ሊለውጠው የሚችለው? የፖለቲካ አጀንዳ ይሆን? አይደለም። የእግዚአብሔር ድምፅ። እቺን ሀገር ማን ነው የሚለውጣት? እግዚአብሔር። ታሪክን የሚለውጥ ማን ነው? እግዚአብሔር። በሽታውን የሚያጠፋልን ማን ነው? እግዚአብሔር። ትዳራችንን የሚባርክ ማን ነው? እግዚአብሔር። ስለዚህ ጳውሎስ ስለዘመረ እስር ቤቱ ተፈታ። ጠዋት ተነስቶ ጳውሎስ የንጉሱ ቤተ መንግስት ጫፍ ላይ ወጥቶ ስለ መስቀሉ ሰበከ። ክብር ምስጋና ለአምላካችን ይሁን። መስቀሉ ስንዛ ያስፈራል። ያንን ነው ቤተክርስቲያን ነፍሳት የሕይወትን እንጀራ የጠገቡበት ማዕድ ነው።
ተርበን የነበርን የሕይወትን መብልና የሕይወትን መጠጥ ያገኘነው በመስቀል ላይ ነው። ስለዚህ ነው ቤተክርስቲያን የተሞሸረችው የሰርጉም ስፍራ የቀራንዮ መስቀል ነው። ይሄንን እያሉ አባቶቻችን ይነግሩናል። ወደ ሕይወት ሚስጥር ግን ስናመጣው ከሰዓትም ከጊዜም አኳያ ሁላችን እንደምናውቀው ዛሬ ታሪኩ ተተርኮላችኋል። ኢትዮጵያ ውስጥ እንዴት እንደገባ ግሸን ደብረ ከርቤ ምን እንደሆነች በደንብ ተደርጎ በምሁራኑ ተተርኳል። ከዚህ በመነሳት ግን መስቀል የክርስቶስ ዙፋን ነው። ነገሥታት በንግስናቸው ወቅት የሚቀመጡበት ዙፋን ነው። ያንን ዙፋን ነው ቤተክርስቲያን ዓለም እስከሚደነቅ ድረስ የእግዚአብሔር ማደሪያ የሆነው የጌታን ዙፋን የመጨረሻ የቤተክርስቲያኒቷ ጉልላት ላይ ንሕነሰ ንሰብክ ክርስቶስና እኛ ግን የተሰቀለውን ክርስቶስና መስቀልን እንሰብካለን በማለት ከፍ አድርጋ ታውለበልባለች። ክብር ምስጋና ለአምላካችን ይሁን። ይሄ ዙፋናችን ነው። አዲስ ኢየሱስ የላትም እቺ ቤተክርስቲያን፣ አዲስ ክርስቶስ የላትም። ይሄንን ለዘመናት እየሰበከች ነው። በቅዳሴዋ በማህሌቷ በሰዓታቷ በዙፋኑ ሚስጥር ያለውን አምላክ ነው እየገለጠችልን ያለው። ይሄንን ነው ልናውቅ የሚገባው። የተሰቀለውን ጌታ ነው በመስቀል ላይ አለ። ይሄንን ነው እየነገረችን ያለው። ታዲያ እንዲህ ይለናል፣ ፍቅር ግን እንዲህ ነው አለ። እግዚአብሔር ራሱን ተመልከቱ ምን ያህል እንደሆነ በምን ያህል መጠን እንደወደደ ስለ በደላችን ስለ ኃጢአታችን የመስቀል ሞት ይሞት ዘንድ አንድ ልጁን አሳልፎ ሰጠን። በአንደኛ ዮሐንስ በምዕራፍ 4 ቁጥር 10 ላይ የመስቀል ሞት የማይነካው የማይደፈረው እግዚአብሔር በዙፋን ላይ ተገልጦ አየነው። በደም ተሞሽሮ አየነው። ለዚህ ነው የነቢያት ድምጻቸው ተሰማ። መስቀል የነቢያት ትንቢታቸው ያልኩት፣ መስቀል የሐዋርያት ስብከታቸው ነው። ወደዚህ ዙፋን አቅርበን ነው ምንለው መልክህን እንድንመለከተው፣ ወደዚህ ዙፋን አቅርበን እናትህን እንድናያት። ክብር ምስጋና ለአምላካችን ይሁን። ወደዚህ ዙፋን ያልተጠጋ ወደ መስቀሉ ያልመጣ ወንጌልን ገና አላወቀም። በመስቀሉ ግርጌ በመስቀሉ ስር ድንግል ማርያም አለች። ያለ እመቤታችን መስቀል አይሰበክም። ኢየሱስ ክርስቶስ በቤተልሔም ሲወለድ አይኖቹን ሲከፍት ያየው እናቱን፣ ቀራንዮ ላይ አይኖቹን ሲዘጋ ያየው ድንግል ማርያምን ነው። ስለዚህ የዙፋኑን ግርማ ድንግል ማርያም ናት። ክብር ምስጋና ለእመቤታችን ይሁን። መስቀል የጥበብ ቤት ነው። ዛሬ በዚህ ምድር ላይ ጠቢባን ሞልተዋል። ጥበባቸው ግን ከደመና በታች ሆነዋል። ወደ ሰማይ የተላኩ ሳተላይቶች፣ ወደ ላብራቶሪ የምናውቃቸው ጥበቦች ጥበኞችን ጥበባቸውን አጥፍተዋል። የዚህን ዓለም እውቀት እግዚአብሔር በድንቁርና እየገለጠው መጥቷል። ጠቢባን የታላልን ሐዋርያው የጥበብ ሀገራቸውስ ወዴት ነው እየመረመረን ያለ። ስለዚህ ቤተክርስቲያን ይሄን ጥበብ ነው የምትነግረን። ጥበብሰ ውእቱ ኢየሱስ ክርስቶስ፣ ጥበብ ክርስቶስ ነው። ሸማኔ ያልፈተነው ጥበባችን አለ ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ። ስለዚህ ጥበብ ሲነግረን ሸማኔ ያልፈተነው ጥበብ። ከዚህ ጥበብ ተለይተው አዲስ ኢየሱስን ሰብካቸዋለን ቢሉ ሞኝነት ነው። ቤተክርስቲያን የምትሰብከን ይሄን ጥበብ ነው ራሱ ነው። ለዚህ ነው የጥበብ ባለቤቷን ትገልጣለች ቤተክርስቲያን። ጥበብን የሰራውን ጥበብ ቤቷን ሰራች፣ ፍሪዳዋን አረደች፣ ማድጋዋን አዘጋጀች፣ ሁሉም ጠራች፣ ኑ ከዚህ እንጀራ ብሉ ትላለች። የጥበብ መገኛ ቤተክርስቲያን፣ ጥበብ የተባለው ክርስቶስ፣ ፍሪዳ የተባለው ራሱ፣ የሕይወት እንጀራ የተባለው እሱ፣ እውነተኛውና መብል እውነተኛው መጠጥ ያለባት ቤተክርስቲያን፣ ከሞት አሻግራ ሕይወትን የምትገልጥ ቤተክርስቲያን፣ በምድር የተተከለች የመንግስተ ሰማያት ምሳሌ ሆነች ቤተክርስቲያን። በዚህ ያኖረን አምላክ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔር። ለዛ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ዛሬም ግሪኮች በጥበብ ያምናል፣ በንባብ እውነት፣ በንባብ መገለጥ፣ በንባብ ምስጢር ይናገራሉ፣ ንባብ ብቻውን ይገላል።
ሕይወት ያስፈልጋል። ጆን ኬንያታ የተባለው የኬንያ መሪ ሰባኪ ጠላለሁ ስብከት ግን እወዳለሁ። ያልሰበክነውን መኖር ከባድ፣ የማናውቀውን እግዚአብሔር መናገር ከባድ። ያንን በማምጣት ነው የሕይወት እንጀራ ጥበብ እርሱ ነው። መስቀሉ ከዚህ ጋር አብሮ የሚሰበከው። ሌላው መስቀል አርማ ያን ሀገር መገለጫዋ ባንዲራ ይባላል። በየትኛውም ስፍራ ካሸነፉ በኋላ ያሸናፊ ፎቶ አይለጠፍም። ተመልከቱ፣ ባንዲራ በዚህ በመነሳት ምድራዊ ሀገራት እንዲህ ሲያደርጉ ቤተክርስቲያን ደግሞ አሸናፊ ናት። ንጉሡ አሸናፊ ስለሆነ ሞትን ያሸነፈልን እሱ ስለሆነ ጠላትን ያሸነፈልን እሱ ስለሆነ ክብሩን ነው ከፍ አድርጋ ይሄው ያሸናፊዎች ሁሉ አሸናፊ ማለት መስቀሉን እንዲህ አድርጋ መስቀለው። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ተላልፎ በተሰጠበት በዚያ ሰዓት ቅዱስ ሥጋው ክቡር ደሙን የገለጠው በመስቀል ላይ ነው። ያንን ነው ሥጋውን ቆረሰ፣ ደሙን አፈሰሰ። ያንን በማየት የሃይማኖት ትርጉም የምናገኘው መስቀሉን ስናይ ነው። ስለዚህ ቅዱሳን የሞቱት ስለዚህ መስቀል ነው። ሰማዕታት አንገታቸው የተቆረጠው ስለዚህ መስቀል ነው። እግዚአብሔር ለዝናና ለክብር ያገለገሉ አባቶች የሉ። ለዚህ ነው ዝንቱ ውእቱ ፍሬ ሃይማኖት። ይህ ሃይማኖት ፍሬ ነው። አንድ ታሪክ ልንገራችሁ። የቤተ ክርስቲያናችን ታሪክ በ107 ዓመተ ምህረት ላይ የአንጾኪያ ሊቀ ጳጳስ የነበረው አግናጢዮስ ትራጃን ፊት ቀረበ። የምስራች ተይዞለት ነው ከዛሬ ጀምሮ ስብከት እንዳሰብክ፣ ከዛሬ ጀምሮ ኢየሱስ ክርስቶስ፣ ከዛሬ ጀምሮ መስቀል የሚል ትምህርት እንዳታስተምር አልችልም ማለት ምን አለ? አልችልም። ያንገታችሁን ማይተም ደብቀው የሚኖሩ ሰዎች አሉ። እንደው ከሃይማኖት ከነሱ የተለየ ሰው በጥቅም የተሻለ ነገር ደብቀው የሚኖራል። ክብርህ ነው አትደብቀው። በዚህ ሳይሆን በሰማይ የሚያኖራቸዋል። ክብር ምስጋና ለአምላካችን ይሁን። በዚህ ብቻ አይደለም፣ ቅዱስ ጳውሎስ እንደተናገረው ሞትህን በሥጋችን ተሸክመን እንዞራለን። እያድግ ርእሶ ዘእንበለ ሰማዕት፣ ራሱን ያለ ምስክር አይተው እንደተባለ ያንን በማምጣት ነው። አግናጢዮስ በዚህ መካከል ንጉሥ ፊት ቀረበ፣ ደስ እያለው እንዲያውም መስቀሉን በመያዝ ነው። ማነው ክርስቶስ? በልቤ ያለው። ስለዚህ አናብስት ጉድጓድ ውስጥ ጣሉት ተባለ። ደስ እያለው እየጸለየ ሄደ። እግዚአብሔር ሆይ እነዚህ የተራቡ አናብስቶች የኔን ሥጋ በልተው ይጥገቡ። መስቀሉን ስትይዙ ሰው አትገሉ። መስቀሉን ስንይዝ ትዳር አናፈርስም። መስቀሉን ስንይዝ ለሀገር ክብር ይኖራል። መስቀሉን ስንይዝ ሕፃናትን ደም አናፈርስም። ወደ መስቀል አቅርበን ያለው ደስ ነው። ተገዳዮች እንጂ ገዳዮች አልሆንም። ስለዚህ ነው እነዚህ አናብስቶች እኔን በልተው ይጥገቡ። እኛ ሰው በልተን ነው እየጠገብን ያለው። እንደ አበላልም አይነት አለ። እኛ ሰው እየበላን ወገን እየበላን ጎረቤት እየበላን በሕፃናት ደም እየተወራረድን እግዚአብሔር እኮ ያያል። ስለዚህ ነው ወደ አናብስቱ ጉድጓድ ሲወረወር በደስታ አናብስቱ ተቀበሉት፣ በጫጭቀው በሉት። በእያንዳንዱ ገዳይ መካከል ልብ ግን 15 ዓመት ስለ መስቀሉና ስለ አምላኩ ቅዱስ አግናጢዮስ ሰበከ። ክብር ምስጋና ለአምላካችን ይሁን። መስቀል እንዲህ ነው፣ ተቆፍሮ የሚቀር አይደለም። እነዚህ ቆፍራ አስወጣችሁ ከቆሻሻ መካከል። ቆሻሻ ሸፍኖት አልቀረም። ዛሬ ግን በእኔና በእናንተ ልብ ውስጥ ተቀበለ መስቀል። ብዙ ቆሻሻዎች ደፍተንበታል ኢትዮጵያውያን። የዘር፣ የብሔር፣ የቋንቋ፣ የዝሙት፣ አዎ ብዙ የተደፍቆ ቆሻሻ ከልባችን ቆፍረን እናውጣ። በልባችን ውስጥ ያለው ቆሻሻ ከዚያ በኋላ መስቀሉን እናያለን። ስለዚህ አርማችሁ ነው፣ ምንም የምናፍርበት አይደለም። ባንገታችን፣ በደረታችን፣ በእጃችን ተይዞ ይኬዳል። ሌላው መስቀል ድህነት የተፈጸመበት መዳናችንን የተረጋገጠበት ለዓለም የሚነገር ይሄ ነው። ለጌታ አይደለም አባቶች እጅ ያሉ
እንጨት ነው ብለው ይተቹናል። እፀ መስቀል ነው። ይሄ አትሮንስ የተሰራው ከእንጨት ነው ይታወቃል። አሁን ግን አትሮንስ እንጨት አይባልም። ምንድነው የሚባል? አትሮንስ። እፀ መስቀል ጌታ ከተሰቀለበት በኋላ እንጨቱ እፀ መስቀል ሆኗል። ማን ለወጠው? እግዚአብሔር። ስለዚህ ድህነታችን የተፈጸመው የተረጋገጠው በመስቀል ላይ ነው። ምናልባት ነገረ ድህነት ሲሰበክ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎቹ ስብከታችን ይለያል። ሌሎቹ ዓርብ ላይ ነው የሚጨርሱት። በቃ ዓርብ ላይ ብቻ በእኛ ቤተክርስቲያን እንዳይባል ጌታ ሲወለድ በቤተልሔም፣ ሲጠመቅ በዮርዳኖስ፣ ሲሰቀል በቀራንዮ ድህነቶቹ እነዚህ ሶስቱን ይዛል። ከዚህ በመነሳት ቀራንዮ አደባባይ ክርስቶስ በተሰቀለ ሰዓት እንዲህ ነው የሆነው። ተጠማ ሆነ። አዳም የጮኸውን ጩኸት በበረሃ ተጠማ ያለው ክርስቶስ ተጠማ ሆነ። ሰዎች ከክፋታቸው ከተንኮል የተነሳ ሆምጣጤ ይዘውለት መጡ ይላል። ምን ይዘውለት መጡ? ሆምጣጤ። ተፋው። እግዚአብሔር ዛሬ የሚተፋው ብዙ ነገር ነው። ለእግዚአብሔር የማይመች ነገር አትስጡት። እግዚአብሔር የሚጠላውን ነው ዛሬ እኛ እየወደድን ያለው። እግዚአብሔር የሚወደውን ነው እየጠላን ያለው። ወንድምህን ወደደው እንጂ ጥላው። በተለይ ሃይማኖታችን ጠላትህን ምን በለው? ውደደው። ወዳጅህን አይደለም ጠላትህን ውደደው። ሰውን ስትወዱት በክርስቶስ ፍቅር ውደዱት። ጎረቤቶቻችሁ ስትወዱ በክርስቶስ ፍቅር ውደዷቸው። ያለ ክርስቶስ እኛ ባዶ ነን። ያለ ቤተ ክርስቲያን፣ ያለ መስቀሉ፣ ያለ ድንግል ማርያም ባዶች። ስለዚህ ሆምጣጤ ያጠጡት ተፋው ይላል። ዛሬም ዘረኝነትን እግዚአብሔር ይተፋዋል። አይስማማም። ለመንግስቱ ክብር አይሆንም። ቋንቋዎቻችን በእግዚአብሔር ዘንድ ዋጋ የላቸው። የብሔሮቻችን የነገድ ሐሳብ በእግዚአብሔር ፊት ክብር የለም። ራዕየ ዮሐንስ ምዕራፍ 5 ተመልከቱ። ለኢትዮጵያ ዛሬ ያስፈልጋታል። እግዚአብሔር ከነገድ ከቋንቋ ከብሔር ለየ። ሄደን የሆነ ጥግ ላይ ያረፍነው ክርስቶስ ሞቶልናል ብንል እንኳን ዛሬ ስለ ብሔር እያወራን ክርስቲያን ከፍ ብሎ የተሰቀለው መስቀል ነው የሚያየው። ወደ መስቀል አደረሰን ያለው ለዚህ ከመስቀሉ በታች ከመስቀሉ ሰፈር ያሉ ስለ ብሔር ነበር ሲያወሩ የነበረው። ቁማር ነበር ሲጫወቱ የነበሩት። በመስቀሉ ግርጌ መስቀሉ ላይ ያሉት ግን እንደ ፈያታዊ ዜማ በመንግስት አስበኝ። እግዚአብሔር በመንግስቱ ያስበን። ወደ መስቀሉ ስንጠጋ ገነት ተከፍቶ ነው የምናየው። ወደ መስቀሉ ስንጠጋ ድንግል ማርያምን ነው የምናያት። ወደ መስቀሉ ስንጠጋ ይሄ ነው። ስለዚህ ተፋው። እግዚአብሔር ተፋው፣ አልወደደው። በቤተልሔም ጥግ ተወልዶ የመንግስቱን ጥግ ሰጠ። በአማራ መካከል ተመልከቱ። ከኛ ጋር ስለኛ ተሰደደ። በልቦናችን አገለው መንፈስ ሰደደ። ተመልከቱ። በዚህ ብቻ አልበቃ። ተጠማው ሲል ቅዱስ ሥጋውን ክቡር ደሙን ለኛ ጣፋጭ ሆኖ በመስቀል ላይ ሰጠን። ለዚህ ነው በእርሱ እንደ ቸርነቱ ብዛት በደሙ ድህነት አገኘን፣ ኃጢአታችን ተሰረየልን። በመስቀል ላይ በደላችን ጠፋ። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ አዳም የጮኸው ጩኸት በመስቀል ላይ ሰማነው። የአዳም ጊዜ ቀጠሮ በመስቀል ላይ ተፈጸመ። ወይቤ ኢየሱስ ተፈጸመ። ኢየሱስም ማለት ተፈጸመ። ምን የሚለው የነቢያት ትንቢታቸው ተፈጸመ። ጉዳዮቻቸው የጊዜ ቀጠሮ ጊዜ አለፈ፣ አለቀ። በገላትያ ምዕራፍ 4 ቁጥር 4 ላይ እነሆ ከሕግ በታች ስላለው ምስጢር ከነገረን በኋላ ከሴት የተወለደው ከሕግ በታች ሆኖ አንድ ልጅ ወደ ዓለም ላከ ብሎ ብርሃነ ዓለም ቅዱስ ጳውሎስ እንደነገረ ከዚህ በኋላ ተፈጸመ። የአዳም ጩኸት ተፈጸመ። የሰይጣን አዛዥነት ተፈጸመ። መስቀሉ የሚነግረን ይሄ ነው። ስለዚህ መስቀል ድህነታችን የተፈጸመ። ሌላው መስቀል መርገመ ሥጋ መርገመ ነፍስ የጠፋብን። በነገራችን ላይ ከኤደን ገነት ስንባረር በሥጋም በነፍስም ነው የተረገምነው። ሥጋችንም በእርግማን ውስጥ ነበር። ነፍሳችን እርግማንን ተቀብላ ነው የመጣች። ከዚህ በመነሳት ነው ከዚህ የሚያድነን ማን ነው? ከዚህ ሞት አሻግሮ ሊያድነን የሚችል ማን ነው? ነቢያት ጩኸታቸው ይሄ ነበር። ጮኸን የሚሰማን አጣን። እባክህን እግዚአብሔር ሆይ
ቀኝህን ከአርያም ላክልን ምንህን ቀኝ የወደቀ ዕቃ በቀኝ እጅ ነው የሚነሳው የወደቀውን ዓለም ደግሞ በቀኝ እጅ ይነሳል ኢማኑ አብ የተባለ የአብ ቀኝ የተባለው ቀኝ ከሆነችው ከድንግል ማርያም ተወልዶ መድኃኔዓለም አዳነን ክብር ምስጋና ለእመቤታችን ይሁን ቀኝ ከሆነችው ንግሥት ናት በቀኝ ትቆማለች መርገመ ሥጋ መርገመ ነፍስን በመስቀል ላይ ጠፍቶልናል አሁን ችግሩ ኢየሱስ ክርስቶስ የሰቀለውን እኛ ያወረድን ነው ክፋት ተሰቅሏል ዘረኝነት ተሰቅሏል ነውር ተሰቅሏል በዚህ እንዳንጠየቅ መስቀል ላይ ተሰቅሏል ምክንያቱም ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 5 ቁጥር 10 ላይ እንዲህ ይላል ባስቀመጠልን ሐሳብ ነገር ግን በአዳም ኃጢአት ምክንያት ከአዳም እስከ ሙሴ ሞት ነበረባቸው ማን ነው ከዚህ ሞት ሊያድነን የሚችል እያሉ ነቢያት ጸለዩ ነብዩ ኢሳይያስ እንዲህ ያለ እባክህን ጌታ ሆይ ቀኝህን ከአርያም ላክልን ቅዱስ ዳዊትም ይሄን ጸልዮአል ዘምሯል ጽድቃችን ሁሉ የመርገም ምን ሆነ ጨርቅ ሆነ ጩኸታችን ከደመና በታች ሆነ ነባይነ ነባይነ ጮህን የሚሰማን አጣ ዛሬም የሚሰማን አምላክ አለ እኛ ነው መጮህ ያልቻልን እኛ ነው የውሸት ጩኸት እየጮህን እግዚአብሔር አይኖቹ ክፍት ናቸው ያያል ጆሮቹም አልተከደኑም ክፋትና ተንኮል ስላለብን ግን ያንን ስራ ለዚህ ነው እግዚአብሔር አልሰማም ከበደል ከኃጢአት ከነውር ስንመለስ ምድር የሰላም ምድር ትሆናለች ሕፃናት በጸጋ ያድጋሉ ሀገር ሰላም ትሆናለች ክፋትና ተንኮል ይዘን ሰላም አናገኝ መጀመሪያ የልብ ንጽህና የልብ መለወጥ ያስፈልጋል ባለትዳር በትዳሩ ታምኖ ሊኖር ይገባል ባለስልጣን በስልጣን ታምኖ ሊኖር ይገባል አገልጋዮች በመናገለግለው ሚስጥር ከኛ በላይ ችግሩ ይሄ ነው ዛሬ ከእግዚአብሔር በላይ ራሳችንን ነው የምንሰብከው የቤተ ክርስቲያንን ጉልላት አውርደን ጭንቅላታችን ላይ አርገን ቤተ ክርስቲያን ሆነናል በዚህ ወንጌል አይሰበክ በዚህ ለውጥ አይኖርም እነሆ 5000 ሰው ከሚሰበሰው 10 ሰው አስተምሮ ንስሐ የሚያስገባው ትልቁ ሰባኪ ነው በቃ ግርግር ትርፍ የለው ወደ ልቦናችን እግዚአብሔር ይመልሳል አሜን ከፋችሁ እንዴ እውነቱን እንነጋገር እንግዲህ ንስሐ ካልገባችሁ ስጋው 30 ዓመት ጥቅስ ግሪሰው አቀው አንድ ቀን ሲቆርባ ላይ ምን ዋጋ አለ ቃሉን ካልኖርንበት 30 ዓመት ጥቅስ ይዞ ሰፈር ሲገባ መጣ የሚባል ሰው አለ ወይ መጣች የሚባል ይሄ ለውጥ የለው ያን ቀን ትምህርት ህይወትን ይለውጣል ያን ቀን ትምህርት ለስጋውና ለደሙ ያበቃል ስለዚህ ነው መርገመ ሥጋ መርገመ ነፍስ ነበረ በመስቀል ላይ እነዚህ ዋጋ ተከፈሉልን መጽሐፍ እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እርሱ በሥጋ ኃጢአትን በእንጨት ላይ ተሸከመልናል በደላችን ኃጢአታችን ሁሉ በዕፀ መስቀሉ በእንጨት ላይ ተሸከመልን በዚህ በደል በአዳም በደል አንጠየቅ በሔዋን በደል አትጠየቁ ከዚህ በኋላ መርገመ ሥጋ መርገመ ነፍስ ከመስቀል በኋላ ጠፍቷል ሌላው መስቀል ዲያብሎስ የተሸነፈበት ነው ጉልበት የነበረው ዲያብሎስ ሁሉን ያንበረከከው ዲያብሎስ ኢሳይያስ 14:14 ተመልከቱት ከሰማይ እንዴት ተወረወርክ ብሎ ይጠይቀዋል መች ተወረወርኩ ገና ክብሬን ከፍ ከፍ አደርጋለሁ ከደመና በላይ እመላለሳለሁ እየወረደ የሐሰት አባት የውሸት አባት እሱ የተሸነፈው በመስቀል ላይ ነው ለዚህ ነው ካህናቱ በሚጸልዩ ጸሎት እንዲህ የሚለው ሰይጣን ከታሰረ በኋላ መጣ በንፋስ አውታር ተስሮ ክርስቶስን አንድ ጥያቄ ጠየቀው ስጋን ለብሰ ድል የነሳኸኝ አንተ ማን ነህ አለው ምን ለብሰ ስጋን ለብሰ ለዚህ ነው ከመቤታችን በነሳው ስጋ ጠላት እንድል ነሳልን ክብር ምስጋና ለመቤታችን ይሁን ሰይጣን መቤታችንን ከማወድበት ምክንያቱ አንዱ ይሄ ነው ድል የተነሳው በዚህ ስለሆነ የሷ ስም ሲነሳ አጋንንት የሚንቀጠቀጠው ለዚህ ነው ከጸሎት ሁሉ የበረታው ጸሎት ስመ ማርያም ነው ሰላም ለኪ ነው ጸሎተ ማርያም ነው አጋንንት ይንቀጠቀጣል ስሟ ሞገሳችን ስሟ ክብራችን ነው
ስሟ ሞትን የተሻገርንበት ወደ ገነት የምንሄድበት መንገዳችን ነው። ክብር ምስጋና ለእመቤታችን ይሁን። ማን አለው? ክርስቶስን ጠየቀው። አነ ውእቱ ክርስቶስ ወልደ አብ ወልደ ማርያም፣ እኔ ክርስቶስ ነኝ የአብ ባህሪ ልጅ የማርያም ልጅ ብሎ ነገረው። ስለዚህ ዲያብሎስ በመስቀል ላይ ታሰረ፣ ጉልበት አጣ፣ ሰይጣን የተሸነፈ ኃይል። ያንን ነው መጽሐፍ የነገረን። ምክንያቱም እንደነበረው ጥቁሩን መጋረጃ በእኛና በእግዚአብሔር መካከል ዘርግቷል። ግድግዳውን ሊያፈርስልን የቻለ ማንም የለም። አዎ አባታችን አዳም እንኳን ከጣቱ መካከል ደሙን አፍስሷል። እግዚአብሔር ነገረው፣ ባንተ ደም ዓለም አይደለም። አበብዙሃን አብርሃም ልጁን በሞሪያም ተራራ ላይ ወስዶ ለመሰዋት አዘጋጅቷል። ባንተ ልጅም ዓለም አይደለም። ስለዚህ ምን አለው ለአብርሃም? በቁጥቋጦ መካከል እግዚአብሔር በዕፀ ሳቤቅ የተያዘ በግ አሳየው። ቅዱስ ዮሐንስ እንዲህ ያለ መጥምቀ መለኮት ቅዱስ ዮሐንስ እጆቹን እየጠቆመ የዮሐንስ ወንጌል ምዕራፍ 1 ላይ ተመልከቱት፣ ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያሐትት ኃጢአት አለ። የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ ይኸውና። ያ በግ የተገኘባት ሙዳየ መና፣ እውነተኛ ክብር የተገለጠባት፣ ጨለማ የተወገደባት ምስራቅ፣ ሞት የተሻረባት ሕይወት፣ ሰውና እግዚአብሔር የተገናኘባት፣ እነሆ በሁለት ሸለቆ መካከል ያለች ድልድይ፣ የጠፋው የሰው ልጅ ፈልጎ የተገኘባት የእግዚአብሔር ከተማ ዛቲ እቲ ምዕራፍ ዓለም። ለዚህ ነው ቅዱስ ዳዊት ይቺ የዘላለም ማረፊያ ናትና መርጫታለሁ አለ። ድንግል ማርያምን የመረጣት እግዚአብሔር ነው። ክብር ምስጋና ለእመቤታችን ይሁን። እኛም እንደ አባ ሕርያቆስ እንላለን፣ ኦ ማርያም በእንተ ዝናፈቅረኪ፣ ማርያም ሆይ ስለዚህ እንወድሻለን። ማርያም ሆይ ስለዚህ ከፍ ከፍ እናረግሻለን። የሕይወትን መብልና የሕይወትን መጠጥ ወልደሽልናል። ብዙ እናቶች እናውቃለን፣ ምናልባት ቢወልዱ ጳጳስና ነገስታትን ነው። አንቺ ግን የወለድሽው የሕይወት መብልና የሕይወት መጠጥን ነው። እኛ የወለድናቸው ልጆች እህል የሚሻሙ ናቸው። አንቺ ግን የሰጠሽን የሕይወትን መብልና የሕይወትን መጠጥ ነው። ስለዚህ ነው እግዚአብሔርን ያየንብሽ መስታወት አንቺ ነሽ። ክብር ምስጋና ለእመቤታችን ይሁን። ለዚህ ነው ዲያብሎስ የተሸነፈው። ጥቁሩ መጋረጃ ምስራቃት የተባለችው አዎ የፀሐይ መውጫ የጽድቃችን መመኪያ የእግዚአብሔር ከተማ እሷ ናት። ጥቁሩ መጋረጃ በእሷ ጠፍቷል፣ ግድግዳ ፈርሷል። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ጀምሮ ተመልከቱ። እስመ ውእቱ ሰላምነ፣ እዚያ በኋላ ነው በመካከላችን ያለው የጥሉን ግድግዳ በሥጋው አፈረሰልን፣ በሥጋው ሞትን ድል ነሳልን። ያንን በማንሳት በሥጋ ተይዞ ታሰረ። ማን አለው? እኔ ክርስቶስ ነኝ። ሌላው መስቀል እርቅ የተፈጸመበት ነው። ዛሬ ብዙዎቻችን ስለ እርቅ እንናገራለን። እባካችሁ ታረቁ ሲባል ሰዎች በጣም በትዕቢት ልብ ነው አልታረቅም ካልክ አንተ የሰይጣን ወንድም ወይም እህት። አልታረቅም አይልም ክርስቲያን። ልባችን ላይ ያለው መስቀል እርቅ የተፈጸመበት፣ ምክንያቱም ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር ያስታረቀን በመስቀል ነው። ይሄ ብቻ አይደለም፣ የመስቀሉ ትሩፋት ከጎረቤቶቻችሁ ጋር በሰላም እንድትኖሩ ነው። አባቶቻችሁን እንድታከብሩ፣ ጎረቤቶቻችሁን እንድትወዱ ነው። ዘግተን እንድንበላ አይደለም። መስቀል የእርቅ ሰነድ የታየው በመስቀል ላይ ነው። ለዚህ ነው ሁሉ በእርሱ ይቅር ይል ዘንድ በመስቀል ላይ ባፈሰሰው ደሙ በምድርና በሰማይ ሰላም ሆነ። ግብረ ሰላም በመስቀሉ ሰላም ተገኘ፣ እርቅ ተነገረ። እባካችሁ ታረቁ ሲባል በፍጹም እኔ ፊት አውራሪ ልጅ ነኝ አልታረቅም፣ አይቻልም። እኔ ቀኝ አዝማች ነኝ አይቻልም። አንተ የእግዚአብሔር ልጅ ነህ፣ አንቺ የእግዚአብሔር ልጅ ነሽ። ጉልበት የላችሁም። ልንገራችሁ፣ ጥላቻ በጣም ጉልበት አለ። በጣም ጥላቻን የሚያክል ጉልበት ያለው ግን ከፍቅር አይበልጥም። ከምን አይበልጥም? ከፍቅር አይበልጥም። አንደኛ ቆሮንቶስ ምዕራፍ 13 ላይ ፍቅር ከሌለን ከንቱ ነው ይላል። አምልኳችን ሁሉ ከንቱ ነው። ስለዚህ መስቀል እርቅ የተፈጸመበት። ሌላው አምላካዊ ይቅርታ የተገኘበት፣ እግዚአብሔር ይቅርታውን ገልጦ ያሳየ በመስቀሉ ላይ
አምላካዊ ይቅርታ እግዚአብሔር ምን ያህል እንደወደደ ምናየው ለዚህ ነው። ቅድም በዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 16 ተመልከቱት። እንዲህና ሙሴ በምድረ በዳ የናሱን እባብ ሰቀለ። ከዚያ በኋላ እግዚአብሔር ለሙሴ አንድ ነገር ነገረው። አንድ ጊዜ ብቻ መታው። ስንት ጊዜ? አንድ ጊዜ። አይደጋገምም። አንድ ጊዜ። አትደጋግመው። አንድ ጊዜ። አንድ ጊዜ። ይሄን ብዙዎች እለት እለት ይማልደናል፣ እለት እለት ያስታርቀናል የሚሉ የድፍረት ሐሳብ እንሰማለን። እግዚአብሔር አንድ ጊዜ የማዳኑ ስራ ያንን ነው መኖር ያለብን። ስለዚህ ይቅርታውን ያየነው በመስቀል ላይ የደም እንባን አልቦት አየነዋል። ዮሐንስ አፈወርቅ በቅዳሴው አጥንቱ ከመገረፉ የተነሳ ስጋው አልቆ አጥንቱ ነጭ በረዶ ሆነ። ሰማችሁ? በዚህ ፍቅር ሰው ወደዱት። ይሄ ፍቅር ገብቷችሁ ወደዱት። ሰው ምን ያህል እንዴት እግዚአብሔር እንደወደደን ዝቅ አለ፣ እኛን ቀና አደረገን። በዚህ ብቻ አልበቃም። መጽሐፍ ቅዱስ የነገረን እውነት ይሄንን ነው። አባቶቻችን ያስተማሩን ይሄንን ነው። በመስቀል ላይ ሆኖ ክርስቶስ እንዲህ ሲል ተናገረ። በተለይ ሁለት ወንበዴዎች አብረው ተሰቅለዋል፣ በቀኝና በግራ። በግራ የተሰቀለው እንደዚህ አለ፣ አንተ እግዚአብሔር ልጅ ከሆንክ እስቲ እኔንም ጓዴንም አውርድ። ዛሬም በትዕቢት የምንናገር ሰዎች፣ ዛሬም በክፋት ሐሳብ የምናወራ ሰዎች አሉ። መውረድ ያለበት ከልባችን ብዙ ነገር አለ። እስቲ ንገረኝ። ዝም ማለት እግዚአብሔር ዓለምን እግዚአብሔር አሁን ዝም ብሏታል። በዝምታ ውስጥ ነው ያለው እግዚአብሔር። በዝምታ ውስጥ ዝም ብሏል እግዚአብሔር። እንዳላየ ሆኗል በደል ስንሰራ። ይሄ ሁሉ ምድር ላይ የመጣው ነገር በደላችን ነው ነገራችሁ። ይሄ ሁሉ ምድር ላይ የምንሰማው ሰዎች ስለከፋ የኃጢአት ገደል መጽሐፍ ቅዱስ ውስጥ ተጽፎ ከምናውቃቸው ሰዎች በላይ በዚህ ዘመን የሚሰራው። ምክንያቱም ወንድሙን ገሎ ሰልፊ መነሳት ከዚህ በላይ ኃጢአት ነው። እቤቱ እኮ ዶሮ አያት ልንገራችሁ። እቤቱ በጋር እፈራለሁ ይላል፣ ወንድሙን ገሎ ግን ፎቶ ይነሳል። እግዚአብሔር ከዚህ ይሰውራል። ለምን መሰላችሁ? ከአቤል ደም ጀምሮ እስከ ካህኑ ዘካርያስ ያለው ደም የጩኸት ደም፣ የክስ ደም ነው። ወንድሜ ገደለኝ፣ ወንድሜ ገደለኝ። የመገዳደል ታሪክ በቃችሁ ይበላል። ይበቃል። ምንም ትርፍ የለው። የመገዳደል ታሪካችን ይብቃ። ይሄ ጀግንነት አይደለም። የወደቀውን አንሳ ወንድምን፣ አንተ ጀግና ነህ። የተራበውን አብላው፣ አንተ ጀግና ነህ። ወንድሜን ገለኸው፣ ጀግንነት የለም። በሰባት ሜትር አቡጀ ላይ ተጠቅልለን የምንሄድ ምስኪኖች፣ የሰራናቸው ህንፃዎች በማይክሮ ሰከንድ የሚፈርሱ ናቸው። ህንፃችን ተከትሎን አይሄድም። ሰው ያልተረዳው ሄደው። ስለዚህ በግራ እንዳለው ዛሬም የሚናገረው አሉ። እግዚአብሔር ለምን ዝም አለሽ ይላል። አንቺ አግብተሻል ለምን አልወለድሽም? እግዚአብሔር ለምን ዝም አለሽ? መስቀሉን ተሸክመሻል፣ ዝም በይ አንቺ። ለምን አልወለድክም? መስቀሉን ተሸክመሃል። ትዳር መስቀል። ቤተሰብ ሊያፋቷችሁ ይመጣሉ፣ ትዳራችሁ መስቀል። መስቀሉን የተሸከመ የዓለም ጫጫታ አይሰማም። ሌላ ትምክህት የለኝም አለ ብርሃን ዓለም ቅዱስ ጳውሎስ። መመካት የሚያስፈልግ ዘሮቼን ቢንያማውያን ሮማውያን ከገለጠ ለኔ ያስፈልገኝም። እኔ የሚያስፈልገኝ የክርስቶስ መስቀል ነው። ትዳር መስቀል ነው። ትዳር ምንድነው? ለአንዳንዱ ትዳር የሚመስለው ከሸዋ ዳቦ ቤት ሁለት ኩርቱ ፌስታል ሞልቶ እሱ አይደለም። ትዳር መስቀል ነው። ልጆችን በስርዓት ማሳደግ መስቀል መያዝ፣ ለሀገር ለወገን መታመን መስቀል መያዝ። ዞር አለና በቀኝ የተሰቀለው እባክህ ወንድሜ ዝም በል አለ። እቺን ሰዓት ዝም እንበል። ሰዓቱ የጸሎት ሰዓት፣ ጊዜው የእንባ ጊዜ ነው። ጊዜው ወደ እግዚአብሔር መቅረቢያ ሰዓት ነው። ነገሮች አልቀዋል። ምእመናን ከነኮተታችን አብረን እንዳንቀልጥ እግዚአብሔር አንደበታችንን እየዘጋው ነው። ነገ ዓይናችን ሊሆን ይችላል፣ ጆሮአችን ሊሆን ይችላል። መዓት በምድር ላይ እየመጣ ነው።
እባክህ ጌታ ሆይ ወደ መስቀል አቅርበን። እግዚአብሔር ወደ መስቀሉ ያቅርበን። ሞት ወደ ሌለበት ጦርነት ወደ ሌለበት ስፍራ አቅርበን። አዎ መቅረብ አልቻለም። ስለዚህ ነው አምላካዊ ይቅርታን ግን አየን። ታምናለህ አለው ለፈያታዊ ዜማን። ጌታ ሆይ አምናለሁ ከአዳም ቀድመህ ገነት ትወርሳለህ። ወደ ምኑ ስለተጠጋ መስቀሉ ጋር ትቀድመዋለህ አዳምን በገነት አለ። አሁን ገነት ኋላ መንግስተ ሰማያት። ወንበዴውን ያሰበ ጌታ ሁላችን ያስበን። አዎ እግዚአብሔር ካላሰበን ይሄን ዘመን እንዴት እንሻገረዋለን? ሁላችን አፋችን ተለጉሞ መናገር አቅቶታል። ሰው ርቀህ ተቀመጥ ነው አንጨባበጥም ነው ምንለው። ድሮም ሰው ይንቅ ነበረ። አትናናቁም እንዲያውም ሌላ አመጣላችኋል ሌላ መጥቷል። ነገ ምን እንደሆነ አይታወቅም። ስለዚህ ነው በቀኝ የተሰቀለው ግን እንዲህ አለ። ስለዚህ ወደ ገነት ነው ሄደው አምላካዊ ይቅርታ ይዞ እግዚአብሔርን ይዞ ሰው ወደ ሞት ዓለም ሄደ። እየራበንም ቢሆን እንጠግባለን፣ እየጠማንም ቢሆን እንረካለን። ማንን ከያዘን? እግዚአብሔር። በትዳራችሁ እግዚአብሔርን ያዙ፣ በመንገዳችሁ እግዚአብሔርን ያዙ፣ በጨለማ መካከል እግዚአብሔርን ያዙ። እግዚአብሔር ፊት የወደቁ ከቆሙ ይበልጣሉ። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ፊት የወደቁ በጉልበታቸው ተንበርክከው በኃይለኛው እግዚአብሔር ፊት ራሳቸውን ያዋረዱ ቆሙ ከምንላቸው እንበልጣለን። አታጉረምርሙ። እነ ናቡከደነጾር አጉረምርሙ። የነ ብልጣሶርን ዘመንና ስላጉረመረሙ ከሰውነት ወደ እንስሳ ገቡ። ማጉረምረም ትርፍ የለውም። አምላካዊ ይቅርታን ያየ እግዚአብሔር ላይ ያጉረመረሙ ባለው ነገር ያመሰግናል። አንድ ታላቅ ሊቅ እንዲህ ይላል፣ እያመሰገናችሁ ሰይጣንን አናዱት። እያመሰገናችሁ ማንን አናዱት? አንድ ላይ ተናገሩ። እያመሰገናችሁ ሰይጣንን ምን በሉት? አናዱት። እየራባችሁ ማን ይመስገን? እየታመምን ማን ይመስገን? እየወደቅን ማን ይመስገን? ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። ስለዚህ ስታመሰግኑ ሰይጣን ይመጣና ያያቸዋል። ተይዟል ይላል። በማን? በእግዚአብሔር። አቅም የለውም ይሄዳል። ክብር ምስጋና ለአምላካችን ይሁን። በመስቀል ላይ ያየኑ ይሄንን ነው። እጆቹ ተቸንክሮ አየኑ። አባት ሆይ የሚሰሩትን አያውቁምና ምን በላቸው? ይቅር በላቸው። አምላካዊ ይቅርታን አይተናል። ሌላው መስቀል መመኪያችን ምንም አይደለም። መስቀል መመኪያችን በምንም በተማራችሁ ትምህርት እንዳትማሩ። ባዮሎጂ ከሞት አያድናችሁ፣ ኬሚስትሪ ከሞት አያድናችሁ፣ ኢንጂነሪንጉም ከሞት አያድንም። ከሞት የሚያድን ግን የመስቀሉ ምስጢር መቃብር ተጭኖን እንዳንቀር የሚያደርግ መስቀል። ስለዚህ አባ አንጦስ በአንድ ጉዞ ላይ በበረሃ መካከል ሲሄድ መሸበት። እንደ መሻ አይቀርም ማን ያነጋል? አዎ ብዙ ነገር መሽቶባችሁ ይሆናል። የኔ ነገር አለቀ ብላችሁ ዛሬ መጣችሁ ትኖራላችሁ። እግዚአብሔር ያለቀውን ነገር መቀጠል ይችላል። ያለቀውን ሰይጣን የዘጋውን ማን ይከፍተዋል? እግዚአብሔር። ስለዚህ ነው ምን አደረገ አባ አንጦስ? ዙሪያውን አከበበና የመስቀል ስር ቅርጽ ሰርቶ ተኛ። ዙሪያውን ካከበበ በኋላ የመስቀል ቅርጽ ሰርቶ ተኛ። ብዙ አራዊቶች ይመጡና መስቀሉን እያዩ ይመለሳሉ። ቤታችሁን በመስቀሉ ከከበባችሁት አጋንንት እየመጣ መስቀሉን እያየ ይመለሳል። ለዚህ ነው ዮሐንስ አፈወርቅ መልአከ ሞት ወደ ቤት መጣ፣ የበጉ ደም ግን በበሩ በጎን መቃን ላይ ስላለ አልፎ ሄደ ይላል። ዛሬም በዚህ ምስጢር ወደ መስቀሉ እግዚአብሔር አቅርቦናል። ስለዚህ ሰቃዮች ሳይሆን ተሰቃዮች ነው። የመጨረሻው በመስቀል ግርጌ የምናገኛት ድንግል ማርያምን ነው። መስቀልና እሷ አይለያዩ። ከመስቀሉ እመቤታችን ትበልጣለች። ክብር ምስጋና ለእመቤታችን ይሁን። ለዚህ ነው ሊቃውንት አያይዘው የሚያቀርቡት የመስቀሉን በዓል ከእመቤታችን ጋር። ቅዱስ ያሬድ እንደነገረን ለእለ ክልኤቱ ፍጡራን ስብሐተ ፈጣሪ ይደለዋል። ለሁለቱ ፍጥረታት ምስጋና ይገባል። በዕፀ መስቀል ላይ ተሰቅሎ ዕፀ መስቀል አልሆነም። 9 ወር ከ5 ቀን በማኅፀኗ አደረ። እቺ ከኪሩቤል ከሱራፌል ትበልጣለች። ከሶስቱ ቅዱስ ለአንዱ ቅዱስ ማደሪያ ሆናለች። ስለዚህ ነው የእመቤታችን ክብር ከቅዱሳን ሁሉ ክብር ምን ይላል? ይበልጣል። ከመስቀሉ ትበልጣለች።
የመስቀሉን ግርማ ሞገስ ናት። አዎ መስቀል እሷን ያን መስቀል ተሸክማል። መስቀልን ተሸክማ ነው ለዓለም የነገረችው። መስቀሉ ተመልከቱ ክርስቶስ መጀመሪያ መስቀሉን ተሸከመ። መስቀሉ ደግሞ መጨረሻ ማንን ተሸከመው? ክርስቶስን። ስለዚህ መስቀል ስር መስቀል ግርጌ ያለችው እመቤታችን ናት። ወደሷ ነው ትውልድ መቅረብ ያለበት። እንቆቅልሻችን ይፈታል። ለመኑ ነገር ሐዘነ ልቤ ድንግል ሆይ ሐዘኔ ለማን እነግራለሁ? ለነገስታት አንነግርም፣ ዓለምን ለሚመሩ አንነግርም። የውስጤን ጉድ የምታውቂው አንቺ ነሽ። ልጅሽ ደግሞ ይሰማሻል። የእናት ልመና ፊት አያስመልስም፣ አንገት አያስቀልስም። ወደ አንቺ የመጣ ወደ ደጅ አይወጣም። ስለዚህ መስቀሉን ስንሰብክ እመቤታችንን አብራ ከመስቀሉ ጋር ትሰበካለች። ወስብሐት ለእግዚአብሔር። ስለ ቃሉ የእግዚአብሔርን ስም አመስግኑ ልልበሉና ለመምህራችን ለመጋቤ ሃይማኖት መምህር ዮሐንስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ደስ አላላችሁም እንዴ? ነፍሳችን አረካችሁ? የመስቀሉን ነገር አስተማረን እግዚአብሔር ስሙ የተመሰገነ ይሁን። በደብረ ኃይል ቅዱስ እስጢፋኖስ ቤተክርስቲያን ሰባኪ ወንጌልና መምህር ናቸው። ከዚያም በተጨማሪ በነገረ መለኮት ትምህርት ቤት ያለፉ እንዲሁም ደግሞ በአስኳላው ትምህርት የሁለተኛ ዲግሪ ባለቤት ናቸው። እድሜ ጤና ይስጥልን፣ አመስግኑልን ልልበሉና